እኔ በላቸው ጉድ እኮ ነው ቤተሰቦቼ፣ የምሬ ነው የምላችሁ። መቼም ሩታዬ እችን ሀሳብ ያመጣሹ አብርሽን ለማጨለል ነው እንጂ የምር ለእኔ እኔ እንጃ አላመንኩም። ከምሬ ነው የምላችሁ ቤተሰቦቼ። ግን ወደ ዋና ጉዳይ ሳልገባ የዛሬው የሩታዬ አለባበስ ከመቶ መቶ ሰጥችሻል። የኔ ቆንጆ እንዴት አባቱ እንደሚያምርባት ሩታ። በነገራችን ላይ ብዙ ጊዜ በእንደዚህ አይነት ሁኔታ ልብስ ብትለብስ በጣም ነው የሚያምርባት። ሞዴል እኮ ነው የሚያስመስላት። እኔ ከመቶ ስንት ሰጫታለች ብትሆን እንደ ዛሬ አለባበስ መቶ ያለችውን ሁሉ ሰጭሻለሁ። ሩታዬሞች ከመቶ መቶ ሰጭሻለሁ። የዛሬ አለባበስ የሌለ ነው የሚያምረውና በዚህ አጋጣሚ እንግዲህ አብርሽ አስተያየቱ በሳቅ ነበር። መጨረሻ ላይ አሳቀኝ። እንዴት አድርጎ እንደሚያያት እንደሚያዳምጣት ማለት ነው። አስተያየቱ የሌለ ነው። ሩታዬ መቼም እሱን ለማጨለል የማትሄጅበት መንገድ የለም። ግን እኔ ማመን ከበደኝ። በመሀል ደግሞ እግዚአብሔርን ደስ ብሎኛል። ይሄን ደስታ ለሱም ልንገረው ከቤተሰቦቼ ጋር እናንተ በሀዘኔም በደስታዬም ጊዜ አብራችሁን ስላላችሁ የኔ ምርጥ ኦዲየንሶች የማከብራችሁና የምወዳችሁ ይሄ ደስታ ለእናንተም ጭምር ነው በማለት ነው እንግዲህ ሩታዬ ዛሬ ታምር ይዛን የመጣችሁ። እኔ ግን ላምን አልቻልኩም። ግን በመሀል ደግሞ የእግዚአብሔርን ስምም ትጠቀማለች። እንዳምንም እንዳላምንም አደረገች ማለት ነው። እግዚአብሔርን እያለች ስትናገር ደግሞ ማለት ነው። እና አብርሽማ ጭራሽ ቢሆንም ራሱ የኔ አይደለም መካድ ላይ ደርሶ እንኳን እሱን ይሄኛውን እንኳን ካልፈለግሽ መጥቻ ላይ አይነት ነገር ነው። አብርሽ ግን እንዴት ነው እንደዚህ ውጥር ውጥር ያልከው? በእናት ሰው ለምን ሆኑ ልጁ የሚያየው? አንተ ደግሞ ጭራሽ አሁንም ያለው ልጅ እንኳን ሰበብ እያደረግ ለሶስት ለአራተኛ ጊዜ መጥቻ ላይም ከፈለግሽ አይነት ነገር ንግግር ነው የሚናገረው። እና አረታዎችን ውጥር ውጥር ቀንስ አብርሽ፣ ተንፍስ። ግን ዛሬ ሩታ ያመጣችሁ ሀሳብ ምንድን ነው ካላችሁኝ፣ ሁለተኛ ልጅ ለልጃችን አረገዝኩኝ ሚጣምቱን ቤቢ ሄጄ ገስቼ ቼክ ማድረጊያውን ቼክ ሳደርግ 2 መስመር ወጣ። ስለዛ ከአንተ ጋር ነው ይሄ ነገር ታውቃለህ። ሉልን ከወለድኩ ወዲህ ከማንም ጋር ግንኙነት እንደሌለኝ ታውቃለህ። ግን ወደ እኔና ለማለት ሳይሆን እንደ አባትነት ጉዳዩ ማወቅ ስላለብህና ደስ አለም አላለም እኔ ደስ ብሎኛል። እና እርግዝና ተፈጥሯል። የ2 ሳምንት ነው። ሴትም ትሁን ወንድም ለልጄ ሁለተኛ ልጅ አምጥቼለታለሁ እናት ልሆን በማለት ነበረ አብርሽን ክው ያደረገችው። የተወሳሰበ እና የፈዘዘ ስሜት ውስጥ በሉት አብርሽ ማለት ነው። አስተያየቱ ሁሉ ማለት ሲቀጥል ደግሞ ንግግሩ ማለት ነው። የኔ ልጅ ያ ብቻ ነው፣ ይሄኛውን አላቅም። ቢሆን እንኳን አንቺ ሀሳብሽ እኔን ለማጨለል ነው ወይ? ምንድን ነው አላማሽ? የራሴን ህይወት መስርቻለሁ አይነት ነገር ነበረና በነገራችን ላይ ማለት ነው ምርጦችዬ፣ እናቶቻችን የእውነት ቢሆን ልጅ በረከት ነው ይባላል። ደስ ይላል። እሱ አሳደገ አላሳደገ። በፊትም እኮ ሩታ በእርግዝናዋ ሰዓት ብዙ ፈተና አልፋ እዚህ የደረሰች ናት። አሁን እንደ አባትነት ይወቅ ብዬ ነው እንጂ ብለሽ እግዚአብሔርን ይሄ ነገር ተፈጥሯል በረከት ነው ጸጋ ነው እያልሽ ሩታ የእግዚአብሔርን ስም እየጠራሽ ነው። ግን እኔ 2 ልቦኛለሁ። ምናልባት አጅሬውን ፌንት ለማስነቀል የፈጠርሻት ሀሳብ ትሆናለች ብዬ አሰብኩኝ። ወን ደግሞ እውነት ይሁን ብዬ እኔ ግን እውነት እየሆነልኝ አይደለም ምርጦች፣ እየእውነት ነው ብዬ ለመውሰድ ለራሴ ከብዶኛል። ግን ሩታዬ በዚህን ሰዓት የፈለገ ነገር ቢሆን ልጅ ጸጋ ነው። በእርግጥ ግን ከአብርሽ ውዴ ቢረሳ ያቺ ጊዜ ትረሳለች ውዴ ከአብርሽ ድጋሜ። በእርግጥ ከአንድ ቦታ ሲሆን ደስ ይላል። አሁን ለልጅሽ ሁለተኛ ልጅ ብታመጭለት ችግር የለውም። እሱን ያው ይወቅ ብለሽ አሳወቅሽ። እሱ ግን ካደኮ ይሄኛው ልጅ ብቻ ነው የኔ፣ አሁን የሚመጣው ልጅ የኔ አይደለም ቢሆን እንኳን አለ እኮ። እናንተ አይገርምም? ሽንጥጥ ሊያደርግ ነው ልጁ። በነገራችን ላይ ታዲያ እንዴት ተፈጠረ ካላችሁ፣ ያኔ አብርሽ ያዙኝ ልቀቁኝ ሩታ ደፈረችን ብሎ ወንድምና እህቱን በጠራ ሰዓት ትዝ ይላችኋል ቅመሞችዬ። በዛን ሰዓት እሱ ራሱ ሙሉ ለሙሉ ግን ራሱን ካላወቀ እንዴት ሩታዬ ያው አድርጋ ልትክር ነው ወይ? ለማድረግ ደግሞ ጥንካሬ ያስፈልጋል ምናምን እያልሽ ነበር። አዎ ግድ ነው፣ ለመግፋት ግድ ያስፈልጋል። እንዴ ሰክሮ እንዴት ገፋ? ራሱን ስቷል። በድኑ ነው የገፋው። ሩታዬ እንደው እኔንም ማሳሳትሽኝ ምንበት የዳርግ ምርጦችዬና ያኔ ነው እንግዲህ እዛ ወይን ውስጥ ምናምን በዛን ሰዓት እኔ ራሴን ስለማቅ አንተም ትንሽ ደግሞ ራስን ታውቃለህ። በዛን ሰዓት የተፈጠረ ታሪክ ነው ብላ ዛሬ አብርሽ ላይ ዱብዳን የጣለችበት። እሱ ግን ያው አዲስ ህይወት ላይ ስለሆንኩኝ ያንን ህይወቴን ለመበጥበጥ ያመጣሽው ሀሳብ ነው፣ የሚያገባኝ ነገር የለም በማለት እንግዲህ ሲነታረኩ እሷ ደስተኛ ሆና መጣም አልመጣም የራሱ ጉዳይ ነው። እኔ ግን ደስተኛ ነኝ። እኔ እንድትመጣ ሳይሆን እንደ አባት እንደው መቼም አባትነት አለ አይደል? እንደዛ አይነት ስሜት እንዲሰማ እንድታፈልጌ ነው እንጂ ወደ እኔ እንድትመጣ አይደለም። እኔም የራሴን ህይወት ለመመስረት መንገድ ላይ ነኝ አይነት ነገር ነበረ ሲመላለሱ የነበሩት ቤተሰቦች። ሄርሜላዬ የኔ ቆንጆ ውሃ በላሽ ልበል፣ ደስታስ ውሃ በላው ልበል? እኔ እኮ የደስታን
ሳምንት እየጠበቅኩ ነበረ መልሱን። የመሬ ነው ቤተሰቦች፣ የደስታ ሳምንት አሁን መልስ የምንጠብቅበት ቀን ነው አደለ? ሩታ እሺ ትለው ይሆን ወንም ቢትለው ይሆን እያልን እኛ ሳምንት እየጠበቅን ሩታዬ ድንገት እንደዚህ አይነት እንደው በእርግጥ ያው ጸጋ ነው እናቶቻችን፣ ልጅ ጸጋ ነው በሽታ አይደለም ይላሉ። ያውም ጤነኛ ልጅ እግዚአብሔር ከሰጣችሁ ልጅን እኛ የምንፈጥረው ወይም እኛ የምናመጣው ነገር ሳይሆን ከእግዚአብሔር ሲሰጥ ነው አይደል? ሀብት ኑሮ ተትረፍርፎ ልጅ አጡ። በልጅነት ናፍቆት በቃ የልጅን ጣዕም የሚፈልጉ ብዙ አሉ፣ ሀብታም ሆነው ማለት ነው። እና ልጅ ለዳውም ለሀብታሙን ጸጋ ነው፣ ምንም ማለት አይደለም፣ በሽታ አይደለም። በእርግጥ ግን ቢሆንም ማለት ነው ሩታዬ የምርሽን ነው ግን ከአብርሽ አርግዘሽ ነው ይሄን ሰውዬ ድጋሚ ላጨለው? ማን እየተደሰተ ማን ቁጭ ብሎ ይቆዝማል አይነት ነገር ነው። እኔ ግን እንደዛ አሰብኩኝ። ማጨልሎ ማሳይጨልል ይቀራል፣ እኔማ እሱን ሳላጨልለው አልቀርም አይነት ነገር ነው ሩታዬ። እኔ እንደዛ ብዬ አሰብኩ። የምር እውነት አልመሰለኝም ይሄ ነገር ማለት ነውና እንግዲህ ያው ደስታዬን እንግዲህ ከኦዲየንሱ ጋርና ከጓደኞቼ ጋር ኬክ ምንትን ብዬ ምናምን እንደሰታለን ምናምን ስትል ነበረ ሩታ። ግን እኔ እንዲህ እንደባለፈው እንደ ልዑል ሆድሽ እንደዚህ ከፍ ብሎ ካላየው የምር አላምንም። እኔ አላምንም፣ አሁንም አላመንኩኝም። ሁለት ልቦኛል ነው ምርጦችዬ። አንደኛ የልዑልን አባት ለማጨለል ፈልገሽ ይችን ሀሳብ ተኝተሽ ተገላብጠሽ ሩታዬ ያመጣሻት ሀሳብ ናት ብዬ አሰብኩኝ ከምር። ሁለተኛ ደግሞ እግዚአብሔርን እያልሽ ስትይ ደግሞ ተጠራጠርኩ። መቼም እናንተ ዩቱበሮች ላይ የተለመደ ነው በውሸትም በምኑም ያው እግዚአብሔርን ማርያምን ትላላችሁ። መቼም ልክ አይደለም፣ በእርግጥ ልክ አይደለም። የእውነቴን ነው። እና ሁለት ልብ ሆንኩኝ። ኦዲየንሱን ለማሳመን ያው ጠቀማላችሁ፣ ግን ልክ አይደለም። ግን እኔ አሁን ሁለት ልብ ሆኖብኛል ከምር ምርጦች፣ የሁለት ልብ ነኝ። አላመንኩም በፍጹም ማለት ነው። እና አጅሬው ግን አስተያየቱ የሌለ ነበር። መልሶቹም ያው ታውቃላችሁ ይደብራል። እንደውም እግዚአብሔር ይመስገን ለአንቺ ህይወት ቀለል ብሎልሻል አለ። ሩታ ስንት ፈተናዎችን አልፋ እዚህ የደረሰች ጀግና ናት። ምን ይቀልላታል? ባይሆን ለአንተ ነው እንጂ ከዛም እዛም ለመራገጥ ህይወት የቀለለል እንጂ አንተ እንደምትላት ሩታ ህይወት የቀለለላት ሴት አይደለችም። ግን ደግሞ አሁን ነገሮችን ቀለል አድርጋ ለማለፍ የምትሄድበት መንገድ ደስ ይላል። በቃ እንዴ ግዴታ አንተ እሷ አልቅሳ ለእሷ ህይወት ከብዷታል ለማለት እሷ አልቅሳ በእርግዝናዋ ሰዓት ያሳለፈችውን አይነት ምልክቶች ማየት ነው የምትፈልገው አብርሽ። ያቺ ሩታ የለችም። ያኔ በእርግዝናዋ ጊዜ አብራ ቁፍር አድርጋ ቀብር አድርጋታለች። የለችም። ለዛ ነው አሁን አንተ ህይወት ቀላሻለች ምትለው አይደለ? በቃ እንደምታያት ጨረቃ መስናነ ሁሌ ስታገኝ ክፍክት ብላ ነው፣ ስቃ ነው። ውስጧ ቢቃጠልም ከላይ ግን ስቃ ነው። ለዛ ነው አደና ብርሽዬ ህይወት የቀለላት የመሰለ ይሁን። ሩታዬ በነገራችን ላይ ማለት ነው የምር አርግዘሽ ከሆነ ለልጅሽ ይሁን ሴትም ሆነ ወንድ ለልጅሽ ሁለት ልጆች የጆሮ ጌጥ ነው፣ አንድ ብቻ አይደለም። በዚህም አድርገሽ ታሳድጊያለሽ። እግዚአብሔር ቢሰጥሽ ደስ ይለኛል። እኔ እውነት ቢሆን የእሳቸው ስም እንዳለ ያው አብርሽ ማናውን ሴት ከሆነች እንግዲህ አብርሃም ተብላ የአባትነት ስም ይሰጣታል። ከላይ ባይሰጣቸው እንደው በእናት ቢጠራ አንዳንዴ ወልዶ ጥሎ ለሚሄድ ወንድ እንደው ስሙንም ማንሳት አያስፈልግም ነበር ለልጆች። መቼም ያው እስካለ ድረስ አባት ነው ስለሚባል ነው እንጂና ለማንኛውም ሩታዬ ከምር የእውነት ከሆነ ደስ ይለኛል። ደስ ይላል፣ ጸጋ ነው። ግን ደግሞ እኔ አሁን ላይ ምንም አላምንም። እንደው እንደ ልዑል እንዳኔው እርጉዝ ሆነሽ ገፋ ብሎ ካላዩ አላምንም። እና ዛሬ እንግዲህ አብርሽን እንግዲህ ያለውን ንግግሮች መናገር አልፈልግም፣ መካድም ፈለገ። እኔ አይደለም እኔ ይሄኛው ልጄ ብቻ ነው የኔ። አሀ እሱንም ለመካድ አስበ ነበር እንዲህ አንተውኑ ቁጭ ብላ ሳምንት ስትል ነበረና አይ ወንዶች፣ የወንዶች ነገር እኮ ከባድ ነው። ቤተሰቦች ባህሪያቸው የወለዱትን ራሱ እኮ ለመካድ አንዳንድ ያቃጣቸዋል። አሁን አብርሽ ላይ ራሱ የማየው አንዳንድ ምልክት እንደዛ ነው። በቃ የምር ሩታ እኮ ክብሯን የጠበቀች ሴት ናት። እዛም የምትንዘላዘል ሴት አይደለችም። ቢሆንም ደግሞ በውጭ ሆነ ታሳድጋለህ መቼም አይቀርምና አባት ስለሆንክ ማለት ነውና ሩታዬ ከሆነ እንኳን ደስ አለሽ፣ ደስ ብሎናል። ግን እኔ የእውነት አልመሰለኝም። እና ምርጦች የእናንተ አይታችሁ ከሆነ እውነት መስሏችኋል? ለእኔ ምንም አልመሰለኝም የምር። እና ያለው ነገር ይሄ ነው። አጅሬው እንግዲህ አንቺ በጣም ቀልደኛ ነሽ በይበልካም ጊዜ በማለት እንግዲህ ጥሏት ሄዷል ማለት ነው። እንግዲህ ጉድ እናያለን እስከ መጨረሻ። እውነት ነው አይደለም እስከሚገፋ ነው እንግዲህ። ይሄን ታሪክ ደግሞ አምጥታ ዛሬ ልኩስ አድርጋበት መቼም ልጅ እንቅልፍ ታሳጣዋለች እኮ። እኔ እኮ ሀሳቡ ራሱ ኬት እንደሚመጣላት በቃ ተኝቶ እንዳያደር እኮ ነው የምታደርገው። ተኝቶ እንዳያደር አብርሽን ቅዠት ነው እኮ የምትሆንባቸው። ሄርሜላም ዛሬ ስትገላበጥ ነው የምታረው። የሁለት ልጆች አባት ሆኗል። አሁን ደግሞ እንዴት ነው ወደ ሚስቱ በልጁ ምክንያት ይመለስ ይሆን አይመለስ ይሆን? ለሄርሜላ መቼም ሩታዬ
እንዴት ሀሳብ እንደምሰጫት እንዴት የቤት ስራ እንደምሰጫት እኮ ሲወቃውን። እሷን በቅዠት ነው ያለችው፣ በአንቺ ቅዠት። ነገ መጣች ወይ አልመጣች ጨምረሽ ቅዠት ሰጫታለሽ።